እግዚአብሔር ሰይጣንን ካዋረደበት ከቀጣበት እንዲሁም እንዲቆጭ ካደረገበት ነገር አንዱ እግዚአብሔር የሰው ልጅ ከምድር አፈር ማበጀቱ ወይም ከምድር አፈር መስራቱ ነው። አፈር ማንም ሰው በፈለገው መጠን እንደ ፍላጎቱ በቀላሉ ሊያገኘውና ሊያከማቸው የሚችል ነው። ሰውን ብቻ ሳይሆን ሌሎች ፍጥረትም በቀላሉ የሚያገኙት አንዳንዱ ለመኖሪያ የሚያደርጉት ሌሎች ፍጥረቶችም የሚረግጡት ውድ ያልሆነ ነገር ነው። እግዚአብሔር የሰው ልጅ ከዚህ አፈር መስራቱ በኋላም ደግሞ ለከበረ ነገር ማስቀመጡ ይህ ለሰይጣን ትልቅ ውድቀት፣ ትልቅ ሽንፈት ነው ማለት እንችላለን። ምክንያቱም የእግዚአብሔር አገልጋዮች የእሳት ነበልባል ናቸው፣ እሳት ናቸው። ከላቀና ከከበረ ነገር ነው የተፈጠሩት። እግዚአብሔርን እንዲያገለግሉ በፊቱ እንዲቆሙ እድል ከተሰጣቸው ፍጥረቶች ክብር ከሌለው ነገር ከመሬት አፈር የተፈጠረ ሰው ብቻ ነው። ይህ ደግሞ እጅግ የሚያስገርምና የሚያስደንቅ ነው። ለሰይጣን ደግሞ ታላቅ ውድቀት ነው። እግዚአብሔር ይህንን ለምን አደረገ? እግዚአብሔር ማንኛውንም ነገር፣ የተዋረደንም ነገር፣ ዝቅ ያለም ነገር፣ የማይፈለግንም ነገር ምን ያህል ውድ ማድረግ እንደሚችል ለፍጥረት ሁሉ የገለጠበት ነው። ሰይጣን እጅግ ከፍ ባለ ነገር ተፈጠረ፣ ከፍ ባለም ስፍራ ላይ ተቀመጠ። እግዚአብሔር የሰጠውን ያንን ግርማ ያንን ሞገስ ሲመለከት ከእግዚአብሔርም የሚበልጥ እንደሆነ ተሰማው። ያ ክብርና ያ ሞገስ የእግዚአብሔር መገኘት እንደሆነ አላወቀም። ይልቁንም በራሱ የፈጠረው እንደሆነ አድርጎ ቆጠረው። በዚያም ሊመካ ፈለገ። ራሱንም ከልዑል ጋር ሊያስተካክል ከልዑል ጋር ሊያለካካ ሞከረ። ያም ታላቅ ውድቀትን አመጣበት። ከዚያም በኋላ ደግሞ እግዚአብሔር ምን ያህል ኃያል ምን ያህል ክቡር ኃይሉ የማይገደብ እንደሆነ ለማሳየት ሲወድ የሰው ልጅ ውድ ካልሆነ ነገር ተራ ከሆነ ነገር እንዲሁ ሲታይ በቀላሉ ሊገኝ ከሚችል ነገር ከመሬት አፈር አበጃጀው። እንዲሁም ደካማ የሆነ ስጋንም አለበሰው። ነገር ግን ታላቅ የሆነ ክብርን ሰጠው። ኃይል የሌለውን ምንኛ ረዳኸው ይላል እግዚአብሔር ቃል። ምንም አቅም የሌላቸውን ሰዎች እግዚአብሔር ይረዳል፣ ከነሱ ጋር በሙላት ይገኛል። ማንኛውንም ነገር የወደቀ ማይፈለግ የተባለ ተራ የተባለውን ነገር እጅግ በጣም ውድ የከበረ የሚያደርገው እግዚአብሔርና የእግዚአብሔር መገኘት መሆኑን ለማሳየት ነው። ስለዚህ ጠላት ሰይጣን፣ ጠላት ዲያብሎስ የሰው ልጅን እጅግ በጣም አድርጎ ይጠላል። ለእርሱ ይገባኛል ብሎ ያስቡ የነበረውን ስልጣን በኃይሉም በአቅሙም በብርታቱም ደካማ ለሆነው ለሰው ልጅ ስለተሰጠ ከመሬት አፈር ክብር ከሌለው ነገር ከሚረገጠው ነገር እግዚአብሔር ፈጥሮ ክብርን ስለሰጠው በሰው ልጆች እጅግ ይቀናል፣ እጅግ ይበሳጫል። የሰው ልጆችን ሰላምና መዳን እረፍትን አይፈልግም። ለዚህም ነው ሰይጣን የሰው ልጅ ሁሉ ጠላት የሆነው፣ ለሰው ልጅ ምንም አይነት ርህራሄ የሌለው። እንግዲህ አንድ ነገር አስቡ። ሰይጣን ስልጣኑን የተቀማው ከሱ በላቀ ሁኔታ በተፈጠረ በሚበልጥ ኃይል አይደለም። እጅግ በብዙ ከሱ በሚያንስ ከምንም በማይቆጠር ያውም ከአፈር በተሰራ ሰው ደካማ በሆነው ስጋ ለባሽ በሆነው በሰው በጥበብም በእውቀትም በብዙ ገደብ ውስጥ ባለ በሰው ይህንን ሲያይ ምን ያህል እንደሚቆጭ፣ ምን ያህል እንደሚናደድ፣ ምን ያህል ለሰው ልጅ ጠላቻና ክፋት ሊኖረው እንደሚችል ማሰቡ የሚከብድ አይደለም። አንዳንድ ሰዎችም ይስታሉ። ሰይጣን የሰው ልጅ ይህን ያህል ለምን ይጠላል? ሰይጣንማ ይህን ያህል የሰው ልጅ አይጠላም ብለው እስከ ማሰብ ድረስ ይደርሳሉ። ነገር ግን አይደለም። ሰይጣን ለሰው ልጅ ከፍ ያለ ጠላቻ ነው ያለው። ምክንያቱም እሱ ከተሰጠው ማዕረግ እሱ ከነበረው ክብር በላቀ ሁኔታ ለሰው ልጅ ያ ክብር ስለተሰጠ ነበልባል ሆኖ ኃያል ሆኖ የእግዚአብሔር አገልጋይ ሆኖ በእግዚአብሔር ፊት ቅዱስ የሆኑ አገልጋይ ሆኖ እንኳን ተጠርተው የእግዚአብሔር የልጅነት ስልጣን ለአንዳቸውም አልተሰጠም። ነገር ግን እጅግ ደካማ ለሆነው ለሰው ልጅ ብቻ የእግዚአብሔር ልጅ ተብሎ ሊጠራ የእግዚአብሔር የልጅነት መንፈስና የልጅነት ስልጣን የተሰጠው የሰው ልጅ ነው። ይህም ከፍጥረት ጀምሮ ሁሉ ያልነበረ ወደፊትም የማይኖር ሊለወጥ ሊተካ የማይችል ክቡር የሆነ ታላቅ እድል ፈንታ የእግዚአብሔር የጸጋ ነፃ ስጦታ ነው። ይህን ላደረገ ለእግዚአብሔር ከዘላለም እስከ ዘላለም ክብር ይሁን።